እግዚአብሔር በብሉይ ኪዳን ያዳናቸውን ድነቶች ሰው ካየ በኋላ ነው ይሄ ጥያቄ የመጣው። በዓለም ውስጥ የምትኖር እመቤታችን ቅድስት ድንግል ማርያም እንዴት ነው ለአምላክ ማደሪያ የሆነች? እነሱ የሚያከብሩት ክርስቶስና ግን እኛ ተወለደ የምንለው ክርስቶስ ይለያያል። እኛ ተወለደ የምንለው ቤዛ ሊሆን የተወለደ። ለምን ወልድ ሰው ሆነ? ቤዛነቱ የሚፈጸመው አካላዊና ባህሪያዊ ዝምድና ሲኖር። እመቤታችን ጌታን የወለደችበት ቀን ብለን ስናስብ አንድም እመቤቲቱ ሐኪሙን የወለደችበት፣ ድንግል ማርያም ንጉሱን የወለደችበት፣ ድንግል ማርያም ፈጣሪን የወለደችበት ቀን ብለን የምናከብረው። ሰላም እግዚአብሔር ከሁላችን ጋር ይሁን እና የተወደዳችሁ የብሮድካስታችን ተከታታዮች እንደምን ከርማችኋል? አሜን። ያያሉ ሁሉ እግዚአብሔር ስም ዛሬም ዘወትርም እስከ ዘላለም ድረስ የተመሰገነ ይሁን። እንግዲህ እንደተለመደ ዛሬም በተለያዩ ጥያቄዎች ዙሪያ ከእናንተ በተነሱ መምህራንን ገብዘን ወቅቱን በማስመልከት የልደት ወቅት ነውና መምህር ጋብዘን እናንተን ለማስተማር አብረንም ቁጭ ብለን ለመማር ተዘጋጅተናልና መርሃ ግብራችንን እስከ ፍጻሜ እንድትከታተሉልን መልካም የሆነ ጥሪያችንን እናስተላልፋለን። ወደ መምህራችን እንሄዳለንና መምህራችን ጥሪያችንን አክብረው በዚህ ቦታ ስለተገኙልን በሰንበት ትምህርት ቤታችን ስም ላቅ ያለ ምስጋናችንን እናቀርባለን። በመጀመሪያ የምንጀምረው ስሞትን አስተዋውቀው የመጡበትን ቦታ ነግረውን ይሆናልና ወደ እርስዎ እመራለሁ። እሺ፣ እግዚአብሔር ያክብርልኝ። እኔም በቅድሚያ እንግዲህ አክብራችሁ ስለጋበዛችሁኝ እንግዳ ስላደረጋችሁኝ ያው ቅድስት ሥላሴ ያክብርልኝ። እንግዲህ ያው ራስን ማስተዋወቅ ትንሽ ከባዱ ነገር ነው። ስለ እግዚአብሔር መናገር አንዳንዴ ይቀላል ራስን ከማስተዋወቅ። አጠር ባለ መልኩ ለመናገር ያው ስሜ ኢዮብ በቀለ ይባላል። በማስተማር አገልግሎት ነው አሁን ያለሁት። በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ወይም አራዳ ጊዮርጊስ ገነተ ጽጌ ሰንበት ትምህርት ቤት ማስተማር ላይ ያለው፣ እንደገና በማህበረ ቅዱሳን እዛም ላይ በማስተማር አገልግሎት ላይ ይሳተፋለሁ። እንግዲህ ከብዙ በጥቂቱ ይሄ ነው ያለኝ አገልግሎት። ጌታችን ለምን ሰው ሆነ? አያይዘውም ሰው ባይሆንስ ኖሮ ማዳን አይቻልም ነበር ወይ? ሰው ሳይሆን ማዳን አይቻልም ነበር ወይ የሚል ጥያቄ ይነሳልና ይህንን እስቲ እንዴት አድርጎ እንደሆነ እንዲያብራሩልን ግብዣችንን እናቀርባለን። መምህር እሺ፣ እግዚአብሔር ያክብርልን። ምናልባት ቅድስት ቤተክርስቲያናችን እንግዲህ ያው ወቅቱ የገናን በዓል በጾሙ ተስፋ እያደረገች የምትጠብቅበት ሰዓት እንደመሆኑ ጥያቄውም ከዛ ጋር የተያዘ ነው። ከጥያቄም የመልስም መጀመሪያ የእግዚአብሔር ሰው መሆን ነው። ወይም አምላክ ለምን ሰው ሆነ ማለት የነገረ ድነታችን መሰረታችን ነው። ሳሊቬሽን ሕያው የሚሆነው ከክርስቶስ ሰው መሆን በኋላ ነው። ስለዚህ በጥያቄው መሰረት አምላክ ለምን ሰው ሆነ የሚል ጥያቄ ነው። መጀመሪያ ጥያቄው ስንመረምረው አምላክ ሰው ሳይሆን ያዳነባቸው መንገዶች ስለነበሩ ነው። በዚህ አጋጣሚ አንጻራዊ ጥያቄ ነው። ሰለስቱ ደቂቅን ያዳነ አምላክ ነው፣ ግን መልአክ ልኮ ነው ያዳናቸው። ሎጥና ቤተሰቡን አድኗል፣ ግን ያኔ ያዳነው ክርስቶስ ሰው ሆኖ አይደለም፣ ወይም ክርስቶስ ተብሎ በተዋህዶ በኢንካርኔሽን ተገልጦ አይደለም። መልአክን ልኮ ነው ያዳናቸው። ደግሞ አንዳንዴ ምን ያደርጋል እግዚአብሔር ራሱ ደግሞ መቅሰፍትና ቅጣትን አውርዶ ጠላትን ድል እያደረገ ሰዎች ከሆነ ነገር እንዲወጡ ደግሞ ያደርጋል። ደግሞ አንዳንድ ቦታ ላይ መሳፍንትና ነቢያትን ልኮ ደግሞ ያዳነበት መንገድ አለ። ለምሳሌ ከመሳፍንት ነቢየ እግዚአብሔር ቅዱስ ሙሴ ልኮ ዘጸአት 14 ላይ ባህር ተሻግሮ እንዲያልፉ አድርጓል። ስለዚህ እግዚአብሔር በብሉይ ኪዳን ያዳናቸውን ድነቶች ሰው ካየ በኋላ ነው ይሄ ጥያቄ የመጣው። ታዲያ ለምን በእነዛ መንገዶች አላዳነንም? ነቢያትንም ልኮ አድኗል። ለምሳሌ ሕዝቅያስ በነበረበት ሰዓት ሰናክሬም እስራኤልን ከቦ ያስጨንቃት ነበር ይላል። እንደውም ምን አለ ይላል፣ በጣም ትዕቢተኛ ስለነበር ያኔ በሸንበቆ ባህር ከፍሎ ያዳናችሁ እስቲ አሁን መጥቶ እንደሚያድናችሁ ያለው ነው ያለው። ይሄ ማለት ሸንበቆ ብሎ የተሳለቀው ነቢየ እግዚአብሔር ወይም ሊቀ ነቢያት ቅዱስ ሙሴ ላይ ነው። በኋላ ለኢሳያስ መልእክት ሲልክለት ኢሳያስ ምንድነው ያለው? አንተ የእግዚአብሔርን ትድግና ዝም ብለህ ተስፋ አድርገህ ጠብቅ ነው ያለው። በኋላ ቅዱስ ሚካኤል ሌሊት መጥቶ 185,000 ህዝብ ጨርሷል። ይሄ ሁሉ የለው ግን ኢሳያስ ስለጸለየ ነው። ስለዚህ በነቢያቶቻቸው እግዚአብሔር አምላክ ሲታደጋቸው አይተናል። አሁን ታዲያ ለምን ሰው መሆነው መገለጥ አስፈለገው ነው? ብዙ ነገር ማየት ያለብን ይመስለኛል። የመጀመሪያውና አንደኛው ትስብእትን ወይም ስጋን የባህሪ አምላክ አድርጎ እኛን የጸጋ ማልክት ያደርገን ዘንድ ነው። ይሄንን ያለው ቅዱስ ዮሐንስ አፈወርቅ ነው። በሃይማኖተ አበው ሊቁ ሲናገር ስጋን የባህሪ አምላክ አድርጎ እኛን የጸጋ ማልክት ሊያደርገን ነው ይላል። ምን ማለት ነው? ይሄ ነው አካላዊ ቃል ኢየሱስ ክርስቶስ የተዋሃዳት ስጋ ቃል ስጋ ከሆነ ዋህደረ ላዕሌነ ከተባለባት ወይም ስርዓተ ጽንሰት ከተፈጸመባት ደቂቃ ጀምሮ ያቺ ስጋ የቃልን ገንዘብ ባህሪየ መለኮትን ገንዘብ በማድረጓ በቃል ገንዘብ አምላክነትን፣ ፈጣሪነትን፣ ሁሉን ቻይነትን
ርቀትን፣ ምልአትነትን በተለይ ኦምኒ ፕሬዘንትን ገንዘብ አድርጋለች። ለዚህ ነው የማይዳሰሰው ተዳሰሰ፣ የሚዳሰሰው ደግሞ ሙሉ በኩል ላይ የተባለለት። ምናልባት ቅድመ ተዋህዶ ያቺ ስጋ ከመዳሰስ እንጂ ርቀት አይነገርላትም። በሰማይ ያለሽ አትባልም። ቃል ከተገናዘባት ቃል ባህሪውን ባህሪ ካደረገባት በኋላ ግን ጌታ ምን አለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው አለ። ሳይሮዝ ስሙናይ ምን ይላል ሊቁ ደገኛው አባት በድርሳኑ ላይ ስለምንድን ነው ክርስቶስ ምድር እያለ በሰማይ የምትኖር የሰው ልጅ ነው ለምን አለ ሲል ያቺ ገንዘብ ያደረጋት ያቺ ስጋ ቃልን ገንዘብ በማድረጓ ምልውነት ተነገረላት ማለት ወዲህ በድንግል እቅፍ ሆና በሰማይ በአብ እቅፍ መኖሯ ተነገረላት ማለት። ዮሐንስ አፈወርቅ እንዲህ ይላል ይህን ጉዳይ ክብሩ ተለይቶት የነበረ ይላል ስጋን ክቡር አምላክ ሊያደርገው የጸጋ ገዢነትን አጥቶ የነበረ ስጋንም የባህሪ ገዢ ሊያደርገው ወደደና ሰው ሆነ አለ። ቀድሞ እኛ አምላክነትን ነበረ ስንሻ የነበረው እግዚአብሔር አምላክ በኃጢአት መንገድ ያሻነውን ነገር እሱ በመልካሙ መንገድ ሰጠን ማለት ነው። አዳምና ሔዋን አምላክ ለመሆን ነው ያሉሉ ሩጫ ያደረጉት። ስለዚህ ሰው በገዛ ፈቃዱ አምላክ መሆን አይችልም። አምላክም በገዛ ፈቃዱ ሰው ሆኖ ሰውን የባህሪ አምላክ አደረገው። ቅዱስ ቄርሎስም ይህን ጉዳይ ያነሳዋል በተረፈ ቄርሎስ ላይ ክርስቶስ ሰው የሆነው ይላል ሊቁ ሲናገር የእርሱ የተዋህዳትን ስጋ ጌትነትን ከብረ ነክሰተ ላይለ እንደሚል ክብርን ልዕልናን ጌትነትን አምላክነትን ፍጽምናን እንድታገኝ አረጋትና እኛን ደግሞ ምክንያቱም ያቺ ስጋ ሁላችንን ይወከለች ናት። ሱኑቲ ይላል ቃል የተዋህዳት ያቺ ስጋ ሁላችንን ወክላ በአብ ቀኝ ተቀመጠች ይላል። የወደቀ ባህሪያችንን አነጻው፣ እንደገና የተጣመመ ባህሪያችንን አቀናው። ስለዚህ ክርስቶስ ከኛ ሲወዳጅ ንጻተ ባህሪ ብቻ ሳይሆን ኃይለ መንፈስ ቅዱስም ከኛ ጋር ስለሆነ እርሱ ያችን ስጋ የባህሪ አምላክ አደረጋትና እኛን የጸጋ ማልክት አደረገን ብሏል። ስለዚህ አንደኛው ለምን ሰው ነው ከተባለ ከዚህ ጥቅም አንጻር ነው። ሁለተኛ የሚነሳው ለአዳም የገባለትን ቃል ኪዳን ወይም ተስፋ ለመፈጸም ነው። በሐሙስ ዕለት ወመንፈቃ ለዕለት ተወለድ ሞለት ተወለት ተብሎ ቃል ኪዳን ገብቶለት ነበር። እኔ በጣም ከሚደንቀኝ ነገር ጌታችን ኢየሱስ ክርስቶስ ቃል ሳይገባ እኮ እዛው ማዳን ይችል ነበር። በዚሁ አጋጣሚ አሁን ይሄም እዚህ ላይ የሚነሳ ጥያቄ ይመስለኛል። ቅድምም አንተ ነክተዋል። 5500 ዘመን ለምን መቆየት አስፈልገው? ብቻ 5000 የሚሆን 4000 ዓመት ብቻ በጣም ብዙ የእድሜ ቆይታ አለ። ለምን መቆየት አስፈልገው? እዛው ለምን ይቀራል አለው። ትንቢተ ኢሳይያስ ምዕራፍ 38 ላይ ሕዝቅያስን ሲያድነው ኢሳይያስን ላከውና መጀመሪያ ሲቀጣው ምን አለው? ትሞታለህና ቤትን አስተካክል ብሎት ነው ሄደው። ምንም አይነት ማብራሪያ አልሰጠውም። ምንም አይነት የሆነ የመውጫ በር የሌለው መርዶ መሳይ ንግግር ነው ተናግሮት ሄደ። ሕዝቅያስ ግን ተስፋ አልቆረጠም። ወዲያው ዞረና ወደ መስኮቱ ዞሮ መጸለይ ጀመረ ይላል። እና ምንድነው ያለው? አቤቱ አልፋና ኦሜጋ ሁሉን የፈጠርክ ጌታ ሆይ በድያለሁን ይቅር በለኝ ያለው። ሌላ ምንም አላለም። ወዲያው እግዚአብሔር አምላክ ይቅር እንዳለው ለማሳወቅ ኢሳይያስን ከመንገድ ላይ ብዙ ሳይርቅ ተመለሰና ደግሞ አሁን ድነሃል በለው አለው። እንግዲህ በዚህ መንገድ ሕዝቅያስን በፈወሰባት በመቅስ ወይም ቅስፈታዊ መንገድ አዳምና ልጆቹ ማዳን ይችል ነበር። ለምን ወዲያ ያላዳነም ከተባለ አንደኛ ምን እንደ ኃጢአትን እንዳንለማመዳት ነው። የሰራው ኃጢአት ክቡድነቱንም ባልተረዳ ነበር። እስቲ ለምሳሌ በስጋዊ ስርዓታችን እንመልከት። ለምሳሌ በሎ ሩል ብንመለከት በህግ ስርዓት ወንጀሎች ሁሉ ቀላል ቢሆን ቅጣታቸው በጣም ቀላል ቢሆኑ ሰዎች ወንጀልን ይጨምራሉ ወይስ ይቀንሳሉ? ይሄ ግልጽ ነው። እየጨመሩ ነው የሚሄዱት። አዳምና ልጆቹ ወይም አዳምና ሔዋን የሰሩት ኃጢአት ወዲያው ይቅርታው ወዲያው ቢሆን ኖሮ ከጌታ አጻፋው ወዲያው ድነቱ ቢሆን ኖሮ ያን ያህልም ትጋት ባልኖረ ነበር። ምክንያቱም ኃጢአትን እየሰራ ደጋግሞ ይፈጽማት ነበር። ሁለተኛ ይሄ ብቻ እንደ እግዚአብሔርን ይንቁት ነበር። ምክንያቱም እኛ ሰዎች በተፈጥሯችን ለወደደን ነገር ይበልጥ ከማክበር ይልቅ ያ ነገር በቀረበ ቁጥር እንንቀዋለን። ከ5500 ዘመን በኋላ እንኳን መጥቶ እኮ አይሁዳውያን እኮ ንቀውታል። ከገዛ ሀገራቸው መጥቶ ምንድነው ያሉት? እናቱ ማርያም አይደለች ወይ? አባቱስ ዮሴፍ አይደለ ወይ? በእኛ መካከል ያለ አይደለ ወይ ያሉት። እንደገና ከዛ ደግሞ አለፍ ሲል ቅዱስ ዮሐንስ አፈወርቅ እንደሚናገረው ኢንካርኔሽን በሚለው መጽሐፉ ላይ ወዲያው ይቅር ቢላቸው ኖሮ አለ ወዲያው ይቅር ቢላቸው ኖሮ ይቅር የተባልነው በእኛ ትጋት እንጂ በሱ ምሕረት አይደለም እንዳይባል ልመናችን ነው እንድንድን ያደረገን ነው። ክርስቶስ ግን ምን አደረገ? እንደማንችል አሳየን። ያ ሁሉ መስዋዕት እንስሳ ተሰዋ፣ አልቻልንም። ካህናቶቹ ነፃ ሊያወጡ አልቻሉም። ምክንያቱም ፍጹም ሊያረጋቸው አልቻለም ብሏል ጳውሎስ። ክህነቱ ፍጹም ሊያረግ አልቻለም። መስዋዕቱ ፍጹም ሊያረግ አልቻለም። እንዳልቻልን ካሳየን በኋላ እሱ የሚችለው መጥቶ እየቻለ አሳየን። ስለዚህ የዳነው አሁን በጸጋው ድናቸዋል ያለው እኮ ይህን በማስመልከት ነው ቅዱስ ጳውሎስ። ይሄ ለአዲስ ኪዳን አሁን ላለን ክርስቲያኖች በስጦታው ለማለት ነው የሚተረጎመው እንጂ ምንም አይነት ትድግና ሱታፌ ወይም የቴዎሲስ አያስፈልግም ለማለት አይደለም። በጸጋው ድናቸዋል የተባለበት ኮንሰፕት ምን ለማለት በእኛ ትጋት አይደለም የዳነው ነው። እኛ ንጹህ ሆነን መዳን ተገብቶን ምግባራችን መልካም ሆኖ አይደለም። በብሉይ ኪዳን እኮ ጣዖት አምልከናል።
ክርስቶስ እኮ እግዚአብሔር እኮ በሙሴ ላይ ያድሮ እኮ እስራኤላውያንን ከግብፅ አውጥቷቸው እንኳን ማለት ነው ከግብፅ አውጥቶ እንኳን መልሰው እኮ የላም ጠጃ እንኳን ሰግደውለታል። ስለዚህ ለምንድን ነው ከተባለ ለአዳም የገባውን ቃል ኪዳን ምን ይል ዘንድ ይፈጽምለት ዘንድ ኢየሱስ ክርስቶስ ሰው ሆነ። አንዱ ዓላማ ወይም ይሄ ምክንያት አድርጎ የመጣበት ነው። ገላትያ መልእክት ምዕራፍ 4 ቁጥር 4 ላይ ቅዱስ ጳውሎስ ይሄ ነው ነገር ግን የዘመኑ ፍጻሜ በደረሰ ጊዜ ነው ያለው እግዚአብሔር አንድያ ልጁን ከሴት የተወለደውን አንድያ ልጁን ወደ ምድር ላከ ነው ያለው። ስለዚህ ከዚህ አንጻር ሊቃውንተ ቤተክርስቲያን ያስቀምጡታል። በተጓዳኝ ግን ቤዛ ሆኖ ሶስተኛው ቤዛ ሆኖ ሊያድነን ነው ኢየሱስ ክርስቶስ ሰው የሆነው። እዚህ ጋር አንድ ነገር እናስብ፣ ቅድም ያልኩትን ነገር እንዳንረሳ። ቤዛነቱ የሚፈጸመው አካላዊና ባህሪያዊ ዝምድና ሲኖር ነው። ምክንያቱም ያ የወደቀ ማንነታችንን የኛ ንጹህ ወደሆነ ማንነት ለማምጣት መጀመሪያ ንጹህ ማደሪያን ፈለገ። ያቺ ማንነት ንጽሕት ቅድስት ድንግል ማርያም ናት። ቅዱስ ኢሬኔዎስ ምን ይላል? እግዚአብሔር አምላክ ሰው ልጅ ከፈጠረ በኋላ እንደፈጠረው ጸንቶ ያገኘው እመቤታችንን ብቻ ነው ብሏል። ምክንያቱም አዳምና ሔዋን እንኳን 7 ዓመት አንዲት ዕፅ እኮ መጠበቅ እኮ አቅቷቸዋል። ኃጢአት በሌለባት ምድር እየኖረ አዳም ግን ኃጢአት ሰርቶ ተገኘ። እመቤታችን ግን 7 ዓመት ብቻ አልነበረም፣ እድሜ ዘመኗን ሁሉ እግዚአብሔርን ሳታሳዝን የኖረች እመቤት ናት። ከአዳም ጽናት የሷ ጽናት ይበልጣል፣ ከአዳም ጥንካሬ የሷ ጥንካሬ ይበልጣል። ለዚህ እናስተውል። የኛን ንጹህ ያደፈው ሰውነታችንን መንጽያ ያደረጋት ማሂደሩ ወይም አማጓ እሷ ናት። እሷ ላይ መጥቶ አደረና ከእርሷ ንጹህ ስጋና ነፍስ ነስቶ ተዋህደ። ለዚህ እዚህ ጋር አንድ ነገር እንያዝ። ክርስቶስ ለምን ሰው ሆነ? ቤዛ ሆኖ ሊያድነን ነው። ምን ማለት ነው ቤዛ ሆኖ ሊያድነን? ምናልባት አንተ ማስተውል ይሆናል ብዬ አስባለሁኝ። አሁን ክርስቶስ የመጣበት ዋና ዓላማ ምንድን ነው የሚለው ላይ እኛና ሌሎቹን ቤተ እምነቶች በነገራችን ላይ የሚለየን ከዚህ አንጻር ነው። በኋላ ማነሳቸው ጉዳዮች እንዳሉ ሆኖ ለምሳሌ እኛ ልደትን እናከብራለን፣ ሌሎቹም ልደትን ያከብራሉ እና አንዳንድ ሰዎች ከኛ ጋር አብረው ቤተ መናፍቃን ስላከበሩ በአንድ ክርስቶስ ላይ እያከበርን የሚመስላቸው አይደለም። በአንድ እውነተኛ ርቱዕ ሃይማኖት ላይ የምታከብር ኦርቶዶክሳዊት ቤተክርስቲያን ናት። እነሱ የሚያከብሩት ክርስቶስ እና ግን እኛ ተወለደ የምንለው ክርስቶስ ይለያያል። እኛ ተወለደ የምንለው ቤዛ ሊሆን የተወለደ። ቤዛ ማለት ምን ማለት ነው? ይሄ በጣም መብራራት ያለበት ሐሳብ። ሰይጣን መጀመሪያ የዳንበት መንገድ በወደቅንበት መንገድ ነው። ይሄ መጀመሪያ መረዳት ያስፈልጋል። የዳንበት መንገድ በወደቅንበት መንገድ ነው። ክርስቶስ በሰነፍንበት አጠነከረን፣ በተወጋንበት ቁስላችንን አደረቀው፣ እሾሃችንን በተወጋንበት በኩል ነቀለው፣ በተሰበርንበት በኩል ጠገነን፣ በቆሸሽንበት በኩል አነጻን፣ በተወጋንበት በኩል ፈውስ ሰጠን። ሰይጣን አዳምን ለማሳት ሲፈልግ እንደሚታወቀው 3 አካላትን ተጠቅሟል። አንደኛ የተጠቀመው ማን ነው ከተባለ ከስጋ ወገን ማደሪያ ያደረገው ከእንስሳ ወገን እባብን ተጠቀመ። ከጾታ ከሰው ወገን ደግሞ ሴቷን መረጠ። ከእጽዋት ደግሞ ዕፀ በለስ መረጠ። ስለዚህ 3 ደርዝ ያለው ነገሮችን ተጠቅሟል። ሌላው ሰይጣን ማሂደር አድርጎ የተጠቀመው ወይም ለማሳሳቻነት ከእንስሳ ወገን የእባብን ስጋ ነበር። ስለዚህ ሰይጣን በእባብ ስጋ ተሰውሮ ድል ቢያደርገን ኢየሱስ ክርስቶስ ደግሞ በአይሁድና በአጋንንት ተንቃ የምትታየን በትስብት ከመቤታችን በነሳው ንጹህ ስጋና ነፍስ በተዋህደው በዛች ትስብት ላይ አድሮ ሰይጣንን ድል አድርጎታል። ስለዚህ ድል በተደረግንበት ድል አደረገልን ማለት ነው። 3ኛ ሰይጣን የተጠቀመው ቀዳሜቷ ሴት ሔዋንን ነበር። በሴት ወድቀን እንዳንቀር ኢየሱስ ክርስቶስ ደግሞ ከሴት በምትበልጥ ሴት ከንጹሃን በምትበል ንጹሃን ከጾራውያን በምትበል ጽሪት ከሆነች ከድንግል ማርያም ሰው ሆኖ በሴት ወደቅን፣ በሴት ተነሳን፣ በሴት ሰነፍን፣ በሴት በረታን። ለዚህ ኢየሱስ ክርስቶስ ቤዛ የሆነበትን መንገድ ድል በተደረግንበት ድል ለማድረግ ግዴታ ሰው መሆን ነበረበት። ስለዚህ እባብ ላይ አድሮ ድል እንዳላደረገን ክርስቶስ ሰው ሆኖ ወደ ሰውነት ማይረግ መለሰን ማለት ነውና ይሄ ነው ሌላው ፍቅሩን ሊያሳየን ነው። በጣም ከሚደንቀኝ ነገር ኢየሱስ ክርስቶስ ለምን ሰው ሆነ ከሚባሉት ምክንያቶች መካከል አንዱ ፍቅሩን ሊያሳየንና ፍቅሩን ሊገልጽልን። ምንድነው ያ ፍቅር ማለት? ሰበብ ፈልጎ ከኛ መወዳጀት ፈልጎ ኢየሱስ ክርስቶስ ሰው ሆነ። ምናልባት በብሉይ ኪዳን እኮ ለአብርሃምም ሲገለጥ በ3 ሽማግሌዎች አምሳል አድርጎ ተገልጿል። ያ በህብርና በአምሳል የተገለጠው መገለጥ ነው። ያሁኑ ግን የባህሪና የአካል ተዘምዶ ነው። የሰውን ባህሪ ያደረገ፣ የሰውን አካል አካሉ አደረገ። ስለዚህ ሚያፊዚት ተፈጠረ ወይም አንድ አካል አንድ ባህሪ ሆኖ ክርስቶስ በተዋህዶ አየነው፣ ዳሰስ ነው፣ አብረውት በሉ ጠጡ። ይሄንን ለምን አደረገው? ፍቅሩ ሊገልጽልን ነው። እኛን መወዳጀት ምን ያህል እንደሚወድ። ኃጢአት ሰሩ ብሎ አልናቀንም፣ በደሉ ብሎ አልተወንም፣ ሰነፉ ብሎ አልተዘለለም። እንደወደቅን እንዳንቀር በውድቀት ባህሪያችን በኩል መጣና በንጹህ ስጋ በኩል የቆሰለች ስጋችንን ፈወሰ። በብርሃናዊው ከመቤታችን በነሳት ስጋት በኩል አምላክነትን እንድታገኝ ያደረጋትና ሰንፋ ወይባ የነበረች ሰውነታችንን አነጻት። ክርስቶስ ለምን ሰው ሆነ ከተባለ ፍቅሩን ሊገልጽልን።
ለዚህ ነው ከነገረ ስጋዌን ከሚገልጹ ምሳሌዎች አንዱ ብዙዎቻችን የምንጠቀምበት በጋብቻ ይመሰላል። ለምንድነው በጋብቻ የሚመሰለው? በዚህ አጋጣሚ ጋብቻ ነገረ ስጋዌን በጣም ቦልድ አድርጎ ከሚገልጹ ምሳሌዎች አንዱ ለምን እንደሆነ ታውቃለህ? የጋብቻ ህይወት ወንድና ሴቶቹ ወንዱ ሴቷን አሽቷት አንድ አካል ይሆናሉ። ከዛ ሁለቱ በቤተ ክርስቲያን መሐላነት ጥምረት ይፈጥራሉ። ስለዚህ በመካከላቸው ቀለበትን ያኖራሉ። አንድ አካል ነን ሲሉ ማለት በስጋው ደግሞ አንድ ይሆናሉ። ከባልና ከሚስት ጥምረት በላይ ደግሞ ቃል ስጋ የሆነበት ጥምረት ይበልጣል። ለምን ነው ይሄ ምሳሌ በጣም ቦልዶ ነው የታየው ከተባለ የባልና የሚስት ፍቅር የትም የማይገኝ ፍቅር ነው። ንጹህ የሆነ ህብረታዊነት ያለበት እኔ ሳይሆን እኛ የሚሉበት ነው። ስለዚህ ወንዱ አንዲት ሴት ከወደዳት በኋላ የመጨረሻ ኢንዱ ምንድነው መዳረሻው ከተባለ ላግባሽ ነው የሚላት በቃ። ስለዚህ ከሷ መጋባትን ይፈልግና ሽማግሌ ይልካል። ከዛ ይወዳል። ይሄ የስኬቱ መጨረሻ ላይ ያደርገው ይችላል። የእግዚአብሔር ደግሞ በጣም የደስታው መጀመሪያ ያደረገው ምንድነው ከተባለ ከኛ ጋር መዛመድ ነው። ሰው ሆኖ ሰበብ ፈልጎ የሆነው ከኛ ፍቅሩን ሊገልጽልን ነው። ይሄ ነው ልጅነትን ሊሰጠን፣ መርገመ ስጋ መርገመ ነፍሳችንን ሊያስወግድ፣ የቆሰለች ነፍሳችንን ሊፈውስ። በእነዚህ ሁሉ ምክንያቶች ኢየሱስ ክርስቶስ በጥቅሉ ሰው ሆኖ አድኖናል። አያይዤ ሳረሳው ግን ምናልባት ሌላ መንገዶችን መጠቀም አይችልም ወይ? ለምሳሌ የተባለ ለምሳሌ መልአክ ሆኖ ለምን አላለን? ወይም በመልአክ አምሳል ከተባለ አንደኛ ሲጀምር የውድቀቱ ርዕሰ ጉዳይ የሰው እንጂ መልአክ ጉዳይ አልነበረም። መልአክ ብሎ ልኮ ቢያድነን ኖሮ በእኛ በሰዎችም ዘንድ ከኛ ደግሞ በመናፍቃንም ዘንድ የሚፈጥሩ ጥያቄዎች ስለነበሩ ነው። ምንድን ናቸው እነዛ? አንደኛ የዳነው በመልአኩ ትጋት እንጂ በእግዚአብሔር ቸርነት አይደለም እንዳንል፣ ሁለተኛው ደግሞ ኃጢአትን እንዳንለማመዳት ነው። አሁንም እየበደልን መልአክ ያድነኛል በሚል ሰበብ ምን እንዳንል ነው? ክርስቶስ እግዚአብሔር የሚያድነውን ማዳን ልክ በመልአኩ ማዳን ልክ እንዳናሳንሰውም ጭምር። ከዚህ ደግሞ ባለፈ መልአክ ልኮ ለምን አዳዳንንም ከተባለ በጣም ትልቁ ሌላው ደግሞ የሚደንቀኝ ነገር ቢኖር የኃጢአቱን ክብደት እናውቀው ዘንድ ነው። ምክንያቱም በብሉይ ኪዳንም እነዛ ጥቃቅን የግለሰብ ኃጢአቶች ሲሰሩ መልአክ መጥቶ የሚያድን ከሆነ አሁንም ከመርገመ ስጋ ከመርገመ ነፍስ መጥቶ መልአክ የሚያድን ከሆነ ሁለቱ በመልአክ ከተፈጸመ ይሄኛው ከውድቀት መነሳታችን በምን ሊለይ ነው? ስለዚህ ይሄኛው መለየት አለበት ማለት ነው። የወደቅነው አወዳደቅ በጣም የከፋ ስለነበር ድነቱ በዛው ልክ ከፍ ያለ መሆን ነበረበት። ስለዚህ ክርስቶስ ሰው ሆኗል። ደግሞ ይህ ብድን ትንሽ ገፋ እናርገውና ደግሞ በኦሪት መስዋዕቶችን መዳን እንችል ነበር። ምናልባት ደግሞ እንደው ከፍጡራን ወገን ደግሞ ካለን የኦሪት ካህናት በጣም ብዙ ደም አፈሰዋል። የዕለትና የሳምንት የወር የዓመት መስዋዕትን ሲያቀርቡ ነበር። ደግሞ ከምንም በላይ ሊቀ ካህኑ በዓመት አንድ ጊዜ ስለራሱና ስለ ሕዝቡ ኃጢአት መስዋዕት ያቀርባል። ለምን በመስዋዕቱ ይቅር አላለንም? በመስዋዕቱ ይቅር ቢለን ደግሞ ምን እንዳይባል ነው ይላሉ ሊቃውንተ ቤተክርስቲያን። ይቅር የተባልነው በእኛ መባና በእኛ ጸሎት እንጂ በእግዚአብሔር አይደለም ብለን እንዳንታበይ ነው። ምክንያቱም እኛ በጣም ሰበበኞች ነን። እንግዲህ አስብ፣ በዚህ ዘመን እንኳን እኮ አንድ ባለጸጋ ኃጢአት ይሰራና ኃጢአቱን በቀኑናና በጾም ወይም ኃጢአቱን ትቶ እርም ብሎ ከመመለስ ይልቅ በሚመጸውተው ምጽዋት ወይም በሚያሰራው ቤተክርስቲያን ወይም በሚያሰራው የሆነ ያማረ ነገር ቤተክርስቲያን ሊለካት ይሞክራል። ብዙ ጊዜ ሰዎች በጠባያችን የሆነን ነገር መባ ባቀረብን ቁጥር የሰራነውን በደል በመባው ልክ ለመመዘን እንሞክራለን። ስለዚህ ቤታችን ስለምታስቸግር ክርስቶስ ምን አደረገ? ራሱ መጥቶ ሰው ሆነ። ባለቤቱ ሐኪሙ ራሱ መጥቶ ተወዳጀን። ለዚህ ነው እመቤታችን ጌታን የወለደችበት ቀን ብለን ስናስብ አንድም እመቤቲቱ ሐኪሙን የወለደችበት፣ ድንግል ማርያም ንጉሱን የወለደችበት፣ ድንግል ማርያም ፈጣሪን የወለደችበት ቀን ብለን የምናከብረው። ለዚህ እንኳንም በመስዋዕቱ ይቅር አላለን። በመስዋዕቱ ይቅርስ ቢለን ኖሮ እውነት ይህን ያህል ፍቅሩ እናስብ ነበር? በየዓመቱ ተሰቀለ ብለን የምናዝነው ለዛ ለበጉ ነው ወይስ ለአምላክ ብለን ነው? አሁን እንግዲህ አንዲት ተራ የፍጡር በግ ተሰቀለሽ ብለን አናከብርም። እሱ ስለ ሰው ስለሆነ መሰለኝ ተጸነሰ ብለን የምናከብር። እነዚህ በዓላቶች ሁሉ መቼ ይኖሩ ነበር? ቅዳሴው መቼ ይኖር ነበር? ስጋና ደግሞ ፈትተን በላን ምን እንል ነበር? ወግ ያለው ስርዓት ያለው ዶግማ፣ ስርዓት ያለው ቀኖና እኮ ያገኘነው እሱ ሰው በመሆኑ ነው። የዛሬዋ ቤተክርስቲያን የምታምር መልክ ያላት ቤተክርስቲያን ክርስቶስ ሰው ስለሆነ ነው። አንድ የበግ መስዋዕትማ ቤተክርስቲያንን ሊኩልና ሊያደምቃት አይችልም። የአንድ የላም መስዋዕት የእህል መስዋዕትማ የአማናይቷ አዲስ ኪዳን ቤተክርስቲያን የመመስረት አቅም የለው። በአዲስ ኪዳን አማናይቷን ቤተክርስቲያን በቤዛነቱ በደሙ ሙሽርነት እንዲች ያለች ቤተክርስቲያንን አሳምሮ መፍጠርም ማስገኘት የሚችል የክርስቶስ ቤዛነት ነውና ለምንድን ነው ከተባለ እነዚህን ሁሉ ክርስቶስ ያደረገውን ነገር እነዚህ ነገሮች ማሟላት አይችሉም።
ማሟላት የሚችለው የክርስቶስ ሰው ነው መሆን ነው። ስለዚህ ከዚህ አንጻር ነው ለማለት ነው። በዚያውም አያይዘው እንዲመልሱልን ነው ወልድና ክርስቶስ የሚል አሁን ደግሞ ሌላ የተለየ አስተምሮ የሚመስል ነገር ከቤተ ክርስቲያን ትምህርት ውጭ የሆነ ነገር ይዘው ብቅ ብለዋልና ከተጠየቁ ጥያቄዎች መካከል አንደኛው ቅድም ቢመልሱትም አሁን ድጋሜ ቢመልሱትም ችግር ስለሌለ ነው። ለምን ወልድ ሰው ሆነ? ወልድ ሰው ለምን ሆነ? እንግዲህ ያው አምላክ ለምን ሰው ሆነ ከሚለው በኋላ ደግሞ የሚመጣ ጥያቄ ነው። ለምን ወልድ ሰው ሆነ የሚለውን ነው። በቅድሚያ የሚስጥረ ሥላሴን ወይም ሆሊ ትሪኒቲን መሰረታዊ ሚስጥራት ማወቅ ያስፈልጋል ብዬ አምናለሁ። ሥላሴ አንድም ሶስትም ብለን ስናምን ተከፍሎ ተፈልጦ ወይም መለየት ያለበት በሶስትነታቸው ነው፣ በስም በአካል በግብር። የአካል ሶስትነታቸው ግን የባህሪ ሶስትነትን አያመጣም። ሶስት አካላት በአንድ የባህሪ መደባዊነት ህልው ሆነው ይኖራሉ። ለአብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል አለው እንላለን እንጂ ፍጹም ባህሪ ላይ የራሳቸው አለ አንልም። አንቀጽ አካላቸው ሶስት ባልንበት ግብር አንቀጸ ባህሪያቸውን ግን ለሶስት አንከፍልም። ይልቁንስ ሶስት አካላት በአንድ የባህሪ መሰረትነት ህያው ሆኖ አንድነት ከሶስትነት ሳይጠፋፋ የሚኖር ቅድስት ሥላሴነት እንደሆነ እንመሰክራለን። ስለዚህ አሁን ክርስቶስ ሰው ሆነ ስንል በተለየ አካሉ እንላለን እንጂ በተለየ ባህሪው ሰው ሆነ አንልም። ስለዚህ አሁን ይሄ ጥያቄ ለምን ወልድ ሰውን የምትለዋ ጥያቄ ከአካል ጋር የተያዘች ጥያቄ ናት ማለት ነው። በተለየ የምትለዋ ቃል ወይ ለምን ወልድ ብቻ የምትለዋ ቃል ብቻ የምታሰኝ እኔ የምታሰኝ አካላዊነት ላይ ያነጣጠረች ጥያቄ ነው። ስለዚህ የሚሰሙንም ኦርቶዶክሳውያን ይሄ ጥያቄ የተነሳበት ዓላማው በተለየ አካሉ ወልድ ሰው ሆነ ለሚል እንጂ በተለየ ባህሪ ሰው ሆነ ለሚል የስተት ትምህርት አይደለም። ለምን በተለየ አካሉ ወልድ ሰው ሆነ ከተባለ የመጀመሪያውና አንደኛው ቀዳማዊ ልደቱን ይገልጽልን ዘንድ ነው። ሰለስቱ ምዕት በሃይማኖተ አበው ላይ ሲናገሩ ምን አሉ? ነአምን ክልኤተ ልደታት አሉ። በእግዚአብሔር ወልድ ሁለት ልደታት እናምናለን አሉ። አንደኛው ልደቱ ከአብ የተወለደው ቅድመ ዓለም ጊዜ ዓለም ድህረ ዓለም የሚነገርለት ዘላለማዊ ልደት ነው። ይሄ ልደት ከሁለተኛው ልደት ይበልጣልም ይረቃል። አብ ማለት አባት ነው፣ ወልድ ማለት ልጅ ነው፣ መንፈስ ቅዱስ ማለት ሰራጺ ነው። አብ ወልድን ወለደ፣ መንፈስ ቅዱስን አሰረጸ። ይህ መቀዳደም የሌለበት ዘላለማዊ ግብር ነው። የአብ ወላዲነት አጽራጺነት እቺ ግብር ዘላለማዊት ብቻ ሳትሆን በጣም የሚደንቀው ነገር ከአብ ከአካሉ ከወላዲነቱ ከአጽራጺነቱ መቀዳደም ሳይኖር ከወልድ ከተወላዲነቱ መቀዳደም ሳይኖር ከአካሉ መቀዳደም ሳይኖር መንፈስ ቅዱስም ከዛች ዘላለማዊትና ወይም እኔ ከምትል አንቀጽ አካሉ መቀዳደም ከሌለባት ከሰራጺነቱ ጋር ህልው ሆኖ የኖረው አኗኗር ነው። ይሄኛው ልደት ምንድነው ለየት የሚያደርጉት ነገሮች ናቸው። ለምሳሌ ከአብ ሲወለድ በዚሁ አጋጣሚ አካል ዘማካል ባህሪ ዘምባህሪ ነው። ምን ማለት ነው? አካል ዘማካል የወለደ አብ እግዚአብሔር ነው፣ የተወለደ ወልድም እግዚአብሔር ነው። የወለደው ከተወለደው አይበልጥም አያንስም፣ የተወለደውም ልጅ በመባል አያረፍድም። አባ ሕርያቆስ እንዲህ ይላል፣ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ሶስት የምንል አይደለም ማለት ምን ማለት ነው? አብርሃም ይስሐቅን በሶስት ነገሮች ይበልጠዋል። አንደኛ በዘመን ይቀድመዋል፣ አብ ወልድን ግን አይቀድመውም። አብርሃም ይስሐቅን በቁመተ ስጋ ይበልጠዋል አይደለ? በሱ ቅፍ እያለ እኮ አብርሃም እኮ ይስሐቅ እኮ በጣም ትንሽ ነበር። አንቀጽ አካላቸው መበላለጥ የለበትም። የአብ አካል ምሉ በኩል ላይ ናት፣ የወልድም አካል ምሉ በኩል ላይ ናት፣ የመንፈስ ቅዱስም አካል ምሉ በኩል ላይ ናት። በአብ ውስጥ ወልድን አታገኘው፣ መንፈስ ቅዱስን አታገኘው። በወልድ ውስጥ ግን አብና መንፈስ ቅዱስን ታገኛቸዋል። በአብ ውስጥም እንደዚሁ። ስለዚህ ለሥላሴ የምንመስለው ምሳሌ ይሄ ፍጡራዊ ምሳሌ እንኳን አይመጥነውም ማለት ነው። የወልድ ከአብ መወለድ በዚህ ይለያል። ሁለተኛ ስጋዊ ልደት ቅስፈታዊነት አለ። ምን ማለት ነው ቅስፈታዊ? አብርሃም ይስሐቅን ሲወልድ ቅስፈት ነው፣ ጊዜ ይቆጠርለታል። ይስሐቅም ያዕቆብን ሲወልድ ጊዜ ቅስፈት አለው። የወልድ ከአብ መወለድ ግን ዘላለማዊ ልደት ነው። ይሄ ሱኑቲም በሃይማኖተ አበው ላይ ይለዋል። ዘላለማዊ ልደት ነው ማለት ለምሳሌ ከፀሐይ ክበብ ዘወትር ያለማቋረጥ ብርሃን ሲወጣ እንደሚኖር ሁሉ ከልብነታችን ነፍሳችን ላይ ካለች ከልብነታችን ቃልነት ዘወትር ህልው ሆኖ ሲወጣ እንደሚኖር ወልድም ከአብ ዘወትር ዘላለም ተወለደ ተብሎ ይነገርለታል። ለምሳሌ ቅድመ ዓለም ሳይፈጠር ልጅ ተብሏል። ለዚህ ማስረጃ እናምጣ። ምሳሌ 8 ላይ ምን ይላል? ተራሮች ኮረብቶች ሳይመሰረቱ ከወልድ ወለድኩ ይላል። አሁን ተራሮች ኮረብቶች ሳይመሰረቱ ማለት ዓለም ሳይፈጠር በፊት ወልድ የአብ ልጅ ነበር ማለት ነው። እንደውም ምን ብሏል ጌታ ዮሐንስ ወንጌል ላይ ምን ይላል? አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ይለዋል። እዚህ ተወላዲነቱን እየነገረን ነው። ደግሞ ጊዜ ዓለም ከተፈጠረች በኋላ ደግሞ ልጁ መሆኑ ደግሞ ተመስክሯል። ለምሳሌ በብሉይ ኪዳን መዝሙር 2 ላይ ምን ይላል? አንተ ልጄ ነህ ዛሬ ወለድኩ ይለዋል። ደግሞ በብሉይ ኪዳን ብቻ ነው ልጁ እንዳንለው የአብ ወላዲነት የወልድ ተወላዲነት በኦሪት ዘመን እንጂ በአዲስ ኪዳን አይደለም እንዳንል ደግሞ ማቴዎስ 3:17 ላይ ምን አለ? የምወደው ልጅ ይሄ ነው እርሱ ስሙት አለ። እስከ ምጽአትም የሚነገር ነው፣ ዘላለም ሲነገር ይኖራል ማለት ነው። ስለዚህ የወልድ ከአብ መወለድ ይሄ ቀዳማዊ ልደቱ ነው።
በዚህ አጋጣሚ እንደምታውቀው በ325 ዓመተ ምህረት ቅድስት ቤተክርስቲያን ስሟንም ትምህርቷንም እንድትአብራራ እድል የሰጣት የአሪዮስ ምንፍቅና ነበር። እንደምናውቀው ቤተክርስቲያን ከዛ ፊት እንዲህ ተደርጎ አያውቅም የሚባልለት ዓለምን ያንቀጠቀጠ ትልቅ ጉባኤ አድርጋለች። የዛሬዋ ቱርክ ላይ ወይም ኒቂያ ጉባኤ ላይ የምንፍቅናው ርዕሰ ጉዳይ አሪዮስ ነው። ምንድን ነበር አሪዮስ ያለው? አብ ወልድን ወለደው ማለት ፈጠረው ማለት ነው ብሎ ተረጎመው። ይሄ ምሳሌ 8 ላይ ትቤ ጥበብ ፈጠረኒ እምቅድመ ግብሩ ኩሉ ከሚለው ጥበብ ከሁሉ አስቀድማ ፈጠረችኝ የሚለውን ቃል ወሰደና ችግሩ ያለው ጥቅሱ ላይ ሳይሆን የእሱ አረዳድ ላይ ነበር። ስለዚህ አብ ወልድን ወለደው ማለት ፈጠረው ማለት ነው አለ። እንደውም በጣም ከሚደንቀኝ ነገር ጉባኤው ላይ ምሳሌ ያምጣ ተባለ እና ምሳሌ ያምጣ ሲባል ምንድን ነው ያለው? አንዲት ገል ወይም ሸክላ የምትሰራ ሴት መጀመሪያ መቀርፈፊያውን ይሄ ቱሉን ነው የምትሰራው። ይሄ ማቴሪያሉን ትሰራለች፣ መቀርፈፊያውን ማለት ነው። እሱን ካዘጋጀሽ በኋላ ከዛ የምትፈልገውን ነገር ትሰራለች። አብም ወልድን ወለደው ፈጠረው ማለት አለ መጀመሪያ አስገኘው ፈጠረውና ከዛ ፈሱ ፈጥሮ ፈጠረበት። ይሄ የተዋረድ የመፈጣጠርን ሂደት አስተማሪ። የእኛ ሊቃውንት ግን በጸሎት ሃይማኖታቸው አውግዘው ሃይማኖት አጸኑ። ምን አሉ? ከብርሃን የተገኘ ብርሃን፣ ከሁለተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ አልተፈጠራሉ። ስለዚህ ለምን ወልድ ሰው ሆነ? ቀዳማዊ ልደቱን ይገልጽልን ዘንድ ነው። ከድንግል ያለ አባት ተወልዶ ቀድሞ ያለ እናት እንደተወለደ ገለጸልን። ከድንግል ሲወለድ አባት አጎሏል። ለምን? ወደ ቀዳማዊ አባቱ እንደርስ ዘንድ። እንደውም ጌታ ምን አለ? እኔንስ ብታውቁ ኖሮ አባቴን ባወቃችሁ ነበር አለ። ምን ማለት? እኔን ተወላዲ ብትሉ አባቴን ወላዲ ብላችሁ ትቀበሉ ነበር ነው። እና ሊቃውንተ ቤተክርስቲያን እንደው ምን ይላሉ? ማቴዎስን ሲተረጉሙት ማቴዎስ 1 ብታል እመቤታችን በጋብቻ ብትወልድ ኃጢአት ነበረው ሲል፣ አይ ጋብቻ ኃጢአት አይደለም ለእርሷ አምላክነት ለእሷም ወላዲት አምላክነት ስለማይመጥን እንጂ ይሉትና፣ ግን ለምን እሷ ያለ አባት ወለደችው? ቀድሞ አብ ያለ እናት እንደወለደው እንደርስ ዘንድ ይላል። ስለዚህ ለምን ወልድ ሰው ሆነ? ቀዳማዊ ልደቱን እናውቅ ዘንድ። ለዚህ እኮ ነው ጌታ በተደጋጋሚ ከአባቱ መወለዱን እንዲያውቁ ጥረት ያደርግ ነበረ። አባ ጊዮርጊስ ዘጋስጫ እንዲህ ይላል የአርጋኖን የማክሰኞ ጸሎቱ ላይ ከድንግል ከተወለድኩ ወዲህ አለ ከአብ የመወለድ ሃይማኖት ተገለጸልናል። የድንግል አንድያ ልጅ እንደሆነ የአብ አንድያ ልጅ እንደሆነ አወቅን። ቅዱስ ያሬድ እንዲህ አለ በድጓው ላይ አምጣኔ አምጣኒኪ አዝማኔ አዝማኒኪ አለ። መጠንሽ መጠኖቼ ናቸው፣ ዘመኖችሽም ዘመኖቼ ናቸው አለ። አሁን እዚህ ላይ አንድ ጥያቄ ይፈጠራል ብዬ ገምታለሁ። አሁን ማለቴ መጠኖችሽ መጠኖቼ ናቸው ሲል አሁን እመቤታችንና አብ ተካከሉ አይነት ነገር ነው የሚመስለው። ምክንያቱም ተናጋሪው እዚህ ጋር አብ ነው። ቅዱስ ያሬድ እንደሚነግረን እመቤታችን ምን አላት? መጠኖችሽ መጠኖቼ ናቸው፣ ዘመንሽ ዘመኔ ነው አላት። እንዴት ነው የአብና የእመቤታችን ዘመን አንድ ሆኑ? መጠኗ እንዴት ከመጠን ምን ማለት ነው? ምሳሌ ነሽ ሲላት ነው ብለው ይተረጉሙታል። አብን መምሰሏን ነው መጠኔ አምጣኔ አምጣኒኪ ያላት። እመቤታችን አብን የምትመስለው በሶስት ነገር ነው። አንደኛ ለአብ ልጅ የሆነውን ለእሷም ልጅ ሆኗልና አብ የወለደውን ወልደዋለችና እመቤታችን አብን መሰለችው። ሁለተኛ ለአብ አንድያ ልጅ የሆነውን ለእሷም አንድያ ልጇ ነው፣ ተቀዳሚ ተከታይ የሌለው ልጇ ነው። ለዚህ አብን መሰለችው። ሶስተኛውን ደግሞ ሲያራቅቁት የኛ ሊቃውንት በሐዲስ ኪዳን ላይ ኢየሱስ ክርስቶስን እርሱ ስሙት ወይም አዳምጡት ብሎ የተናገሩ ሁለቱ ናቸው ይላሉ። ምን አለ? አብ በደመና የምወደው ልጅ ይሄ ነው እርሱ ስሙት አለ። እመቤታችን ደግሞ በቃና ዘገሊላ የሚላችሁን ሁሉ አድርጉ አለች። ለዚህ ሁለቱ አልተመሳሰሉም አባትና እናት። ለዚህ ለክርስቶስ አባቱ አብ ነው፣ እናቱ ድንግል ማርያም ናት ብለን እናምናለን። አባ ጊዮርጊስ ምን አለ? ከድንግል ከተወለድኩ ወዲህ ከአብ የመወለድ ሃይማኖት ተገለጸልናል። በድንግል እቅፍ መሆኑ በአብ እቅፍ መሆኑን አላጎደለበትም። ወዲህ በእሱ አቅፍ ሆኖ ያለቅሳል፣ በሰማይ ግን በአባቱ እቅፍ ሆኖ ዓለምን ይገዛል። በእርሱ አቅፍ እያለ ተራብኩ ብሎ እንጀራ ይበላል፣ በሰማይ እቅፍ በአባቱ እቅፍ ሆኖ ግን የተራቡትን ያበላል። ለዚህ ሁለቱን እንድናምን ያደረገን ልደት ያወቅ ነው በክርስቶስ ወልድ ሰው መሆኑ። ሁለተኛ በጣም የሚደንቀው ነገር አካላዊ ግብሩንና ከዊነ ሚስጥርን እናውቅ ዘንድ ነው። ምክንያቱም ክርስቶስ ልጅ ሆኖ ቢመጣ ከድንግል ቀድሞም ተወላዲነት ግብሩ እንደሆነ አወቅን። ተወላዲ መሆኑን ያወቅነው ከድንግል ተወላዲ ሆኖ በስጋ ሲወለድ ነው። የእሷም ልጅ ሆኖ ብናየው ቀድሞም የአባቱ ልጅ እንደሆነ አወቅን። ስለዚህ የሰማያዊ የአካል ግብርን ያወቅነው በደንብ የተገለጠው ከማን ሲወለድ ነው? ከድንግል ማርያም ሲወለድ። ለምሳሌ ለዚህ ብለህ ስታስበው ራሱ አብ ሰው ሆነ ቢባል ኖሮ ሁለት ሚስጥሮች በእውነት በደንብ ግልጽ የሆኑ ነበር? አይሆኑም ነበር። ምክንያቱም አባት ሰው ሆነ ብትል አባት ተወለደ ስትል ቀዳማዊ ልደቱ ላይ አባት ነው፣ ዳህራዊ ልደቱ ላይ ልጅ ሆነ ሲል እንደውም ጭራሽ ምን ያመጣ ነበር? ልጅ ሆኖ የመጣው ያ ራሱ ነው ወደሚል ይሄ ማለት የሰባሊዮሳውያን ትምህርት ያመጣ። ሰባሊዮስ የሥላሴ አካል አንድ ብሎ ነው የሚያምኑት። እንደምን ሰባሊያኒዝም የምንለው አንድ አካል ብሎ ነው የሚያምኑት። በብሉይ ኪዳን አብ ተባለ፣ በአዲስ ኪዳን ወልድ ተባለ፣ በዘመነ ሐዋርያት መንፈስ ቅዱስ ተባለ ብሎ ነው የሚያምኑት። ስለዚህ አባትየው ወይም አብ
ልጅ ሆኖ መጣ ብንል ድሮም ለካ የሥላሴ አካል አንድ ነው እንጂ ወላዲት ወላዲ ሰራጺ የሚባል የለም እንዳንል ሰማያዊው ሥላሴነትን በጠበቀ መልኩ ሥጋዊነትም ያንን ጠብቆ ተፈጽሟልና ከነዚህ አንጻር ሶስተኛው ትንቢትና ምሳሌ እንዲፈጸም ወልድ በተለየ አካሉ ሰው ሆናል ብለን እናምናለን።